ፈራራሽ እንዴ? አላስፈራራኝም። እና ምንድነው ችግሩ? ንገሪ። እሱን መተው የማትችይበት ምክንያት ምንድነው? ችግር አይደለም። ካልሆነ ተይዋ፣ ከዛ አዲስ ህይወት ጀምሪ። ልተው አልችልም። ለምን? መተው ስለማልችል ነው እኮ። ለምን ነው መተው የማትችይው? ያንቺ አልበቃ ብሎት እኮ ከሰራተኛ ጋር አብሮ እየተኛ ነው። እና እንዴት ነው መተው የማትችይው? ስለማልችል እኮ። ለምን? ምክንያቱም አርግዣለሁ። ምን? አዋለም አርግዣለሁ። ካስቻለው? ከሱ ካልሆነ ከማን ላርግዝ እችላለሁ አለ። ካስቻለው ነው ያረግዝኩት። ምን ነካሽ ፀሐይ? እንዴት እንደዚህ ታደርጊያለሽ? ምን ማድረግ ነበረብኝ? ራስሽን መጠበቅ ነበረብሻ። ምን ማድረግ ነበረብኝ ትለኛለች እንዴ? ራስሽን መጠበቅ ነበረብሽ። ገና ሽማግሌ እንኳን ሳይልክ ታረግሻለሽ? እልካለሁ ብሎ ነበር። ከሌላ ሴት ጋር እየተኛ ለአንቺ ሽማግሌ ይልካል? ወይኔ ፀሐይ። አዎ ወይኔ ማለት አለብሽ። የማይሆን ስራ ነው የሰራሽው። በጣም ደስ የሚል ነገር እንግዲህ ፀሐዬ ካስቻሉ አርግዛለች ማለት ነው። ፀሐይ ያረገዘች በስተመጨረሻ ወይዘሮ ወርቂ እንግዲህ ባይዋጥላትም ወደደችም ጠላችም የልጅ ልጅ ለማየት እንግዲህ ባትዘጋጅም ባትፈልግም ወዳ ሰውን በግዷ መተውባታል ማለት ነው። እንግዲህ አስቻለው በእርግጠኝነት በጣም ደስተኛ እንደሚሆን በጣም ተስፋ አለኝ ማለት ነው። በጣም ነው የሚደሰተው ማለት ነው። እንግዲህ ፀሐዬ አርግዛለች። እንደዚህም ደግሞ ለአለምዬ ሄዳ በጣም ከሱ ጋር እየተጣላው ነው፣ ተሱ ጋር ተጣልቼ ነው ወደ አንቺ ጋር የመጣሁት ብላ ለአለምዬ ነግራት ነበረ ማለት ነው። አለምዬ ጋር የመጣችበት ምክንያት ደግሞ ለምንድን ነው ሲባል እንግዲህ በጣም ከወይዘሮ ወርቅ እያሰቃያቻት እንደሆነችና የመጣችው ሰራተኛ ጋራ ልክ አብሮ አልጋ ላይ ተኝቶ አልጋ ላይ እንዳገኛቸው አርጋ ነው ለሷ እየነገረቻት አለችው። በዚህ አጋጣሚ ግን ፀሐዬ የተሳሳተችው ነገር አለ። የተሳሳተችው ነገር ምንድነው? አስቻሉ አልጋ ላይ አብሮ ተኙ አገኘች እንጂ አንድ ላይ ወይ ደግሞ ዝሙት ሲሰሩ ወይ መጥፎ ነገር ሲሰሩ ምንም ነገር ያየችው ነገር የለም ማለት ነው። ግን እሷ አብሮ እንደሰሩ አድርጋ ነው የምታስበው ማለት ነው። በዚህ አጋጣሚ እንግዲህ በጣም ደንግጣ ነበር አለምዬ። እኔም እኮ ከበፊቱ ብዬሽ ነበረ የዚህ እነኚህ ሰዎች ጥሩ ሰው አይደለም፣ ሁሌም ስነግርሽ ነበረ እንዴት ሳስም እያለች እንግዲህ በጣም ስትናደር ነበረ ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የመጣሁላችሁ ድራማ በጣም አስተማሪና ልብ አንጠልጣይ ድራማ ይዤላችሁ ከይች ብያለሁ። የእናት ክፍ ድራማ እንደምታውቁት እንግዲህ ሁሌም ግፍ የሚሰራበት ድራማ ነው ማለት ነው። እንግዲህ ያው ሰው ልጅ ከድራማም ብዙ ነገር ጥሩ ነገር የምንለቅመው ጥሩ ነገር የምናስተውለው ነገር ስላለ ትማራላችሁ ብዬ ነው ይዤላችሁ የመጣሁት ማለት ነው። ምን እየተሰራ ነው ሲባል እንግዲህ የእናት ክፍ ድራማ እንግዲህ አለምዬ መታ ነበረ። አለም እንግዲህ ዛሬ የተከሰተችበት ነገር በእንትና ጉዳይ በፀሐዬ ጉዳይ ነው። ፀሐዬ ታውቃላችሁ ወይዘሮ ወርቄ ቤት ውስጥ እንዴት አይነት ስቃይ እያደረሰችባት እንደሆነ ይብን ሰራተኛ ለሷ ብላ ቤት ውስጥ አምጥታ ቀጥራ መከራ ስቃይ እያስደረሰችባት ነበረ ማለት ነው። በጣም የሚያሳዝን ነገር ቤተሰቦቼ። ግን ደግሞ ያው በጣም ቢሆንም ባይሆንም ግን ደግሞ ወይዘሮ አለምዬ ጋር ሄዳለች ማለት ነው። የሄደችበት ምክንያት ደግሞ አስቻሉ ከሌላ ሴት ጋር እንደማገጠባትና ጥሩ ሰው እንዳልሆነ ነበረ ስትናገር የነበረችው ማለት ነው። ያ ሁሉ ነገር የምትናገሩ በንዴት ሆና ነው እንጂ በእርግጠኝነት በጥሩ ልቦና በጥሩ አስተያየት ብታስብ ኖሮ ይሄንን ነገር ትናገራለች ብዬ አላስብም ነበረ። ግን አለም ጋር ስትሄድ አለምዬ በጣም ነበር የደነገጠችው። እኔም ከበፊት እኮ ብዬሽ ነበረ ከነኚህ ሰዎች ጋራ እንደዚህ አይነት ንክኪነት ተይ ብዬሽ ነበረ። ለምንድነው አሁንስ ምን ተፈጠረ ስትላት እንግዲህ ሰራተኛ ቤት ውስጥ ቀጥረው ከሰራተኛዋ ላይ አብረው ተኝተው አልጋ ላይ አገኘዋቸው። ከአልጋ ቤት ስትወጣ እንደዚሁም ደግሞ ልጅቷ ራሷን ስታ ስትወርቅ
እሷን ሄዷ አነሳት። ለምን እንደሆነ ባላቅም በጣም መጥፎ ነገር አስቻሉ ላይ ያየው እገኛለሁ እያለች እንግዲህ ከሰራተኛዋ ጋራ ስትል ነበረ ማለት ነው። ለጊዜው እንግዲህ በጣም ነበረ አለምዬም የተናደረችው። ግን ደግሞ ከዛም በኋላ ግን ይሄን ሁላ ነገር እያደረገች ያለችው ወይዘሮ እቺው እንትና ወርቄ እንደሆነች እሷ ነች እንደዚህ የምታደርገው። ሰራተኛዋንስ ቀጥራ ወይንም አንቺ ሁለታችሁ እንድትጣሉና አብራችሁ እንድትለያዩ እያደረገች መሆኗን በምን አውቅሽ ስትላት ነበረ ማለት ነው። በፍጹም እንደዚህ የምታረግ አይመስለኝም፣ ግንም ደግሞ ልታረግም ይችላል ምናምን ስትላት ነበረ ማለት ነው። እንግዲህ አለምዬ እንደዛ ካልሆነ ይሄን ሰውዬ ከህይወትሽ ማውጣት ወይ ደግሞ መተው አለብሽ ስትላት ነበረ። በፍጹም እኔ መተው አልችልም፣ በጣም ነው የምወደው፣ በቼም ማስቻሉ ልጠላው አልችልም እያለች ነበረ። እንዴት ነው ማትተዩ? ለምንድን ነው ማትጠዩ? እያለቻት ነበረ። በቃ ነገርኩሽ፣ መቼምም ልተው አልችልም፣ ምክንያቱስ ምንድነው ስትላት፣ በስተመጨረሻ እኔ አርግዣለሁ ስትላት ነበረ። እንዴት ነው የምታደርግዡ ብላ በጣም ነው የደነገጠችው። እንዴት ነው የምታረግዡ? አንቺ እኮ ገና እንኳን ቤተሰቦችሽ ጋራ ሽማግሌ አላከም፣ እንደዚህም ደግሞ ምንም ነገር ህጋዊ ያልሆነ ነገር እንዴት ዝም ብለሽ ተነስተሽ ታረግጃለሽ? እያለቻት በጣም ነበር የተናደደችባት ማለት ነው። በእርግጥ እውነትሽን ነው እኔም ሳላስበው ነው ብላ ተመልሳ ወደ ኋላ በጣም እየተጸጸተች ትገኛለች ማለት ነው። አለምዬ ፀሐዬ ማለት ነው። እንግዲህ ወይዘሮ ወርቄም ሁሉ ነገር ታውቆባታል ማለት ነው። መድኃኒት እንግዲህ የተስማማችበትን ገንዘብ አለመስጠቷ ነገሮችን ሁላ ዝርግፍ አድርጋ ላስቻሉ እንድትነግር ሆናለች ማለት ነው። እንግዲህ ወይዘሮ ወርቄ ለሰራተኛው ቃል የገባችለት ገንዘብ አለ፣ ይሄን እሰጥሻለሁ አንቺ ይሄን ነገር ካደረግሽልኝ ብላ ገንዘብ ሰጥታት ነበረ። ያንን ገንዘብ እንግዲህ እሷ የሰራችበትን ያደረገችበትን ገንዘብ አለመስጠቷ ሁሉን ነገር ብድግ አድርጋ ላስቻሉ ነግራለች ማለት ነው። አስቻሉ በጣም ነው የተናደደው። አንቺ ከዛሬ ጀምሮ እናቴ አይደለሽም፣ አላቅሽም፣ እንዳታውቂ ነው ያለችው ማለት ነው። በጣም ነው በነገራችን ላይ ያዘነው ማለት ነው። እንዴት እንደዚህ ታደርጊያለሽ? እንዴት እማዬ፣ እንዴት ለምን እያለ በጣም ነው በሷ ላይ ያዘነው ማለት ነው። እሷም እንግዲህ ምንም ነገር እንዳልተፈጠረ ምን አደረኩ ምን በደልኩ እያለች እያስመሰለች ብትገኝም እኔ ነገሮቹን ሁላ አውቅ ያለው እማዬ እንዳተሳሳች አንቺ ነሽ ከፀሐይ ጋር እያጣላሽኝ፣ ሰራተኛውንም በብር ቀጥረሽ ይሄን ሁላ መታል አልጋይ ላይ መታ እንድትተኛ ፀሐይ እንድታያት እንደዚሁም ደግሞ በርኩበት እንድትተናኮለኝ፣ ሁለተኛ ወድቄም ወርቃ እንዳነሳት ነገሮቹን ሁላ ስታከናብር የነበረው ለካ አንቺ ነሽ። እኔ አንቺ እናቴ ስለሆንሽ በጣም ነው ያፈርኩብሽ፣ እኔም ያንቺ ልጅ በመሆኔ በጣም ነው ያፈርኩት ሲላት ነበረ ማለት ነው። ወይዘሮ ወርቄ ግን ያው ስትክር ነበረ ማለት ነው። በስተመጨረሻ ብታምንም እንግዲህ በስተመጨረሻ እኔ ካንተ ምንም ነገር የምፈልገው ነገር የለም፣ ፀሐይ እናንተ እንድትለያዩ ነው የምፈልገው በማለት እንግዲህ እውነቱን ፍርጥ አድርጋ ተናግራለች ማለት ነው። እሱ በጣም ነው የማፍርብሽ፣ እኔና ፀሐይ መቼም አንድንለያይም፣ ነገር ልጅ ወልደን የልጅ ልጆቻችንም ታያለች በማለት እንግዲህ ጥሏት ሄዷል ማለት ነው። ወይዘሮ ወርቄ እንግዲህ ከዚህም በፊት የወዲት ጉዲትን ህይወቷን አመሰቃቅላ ከጣለች በኋላ አሁንም ያስቻለው ቀረኝ ብላ የሱንም ህይወት ለማመሰቃቀል ደፋ ቀና እያለች ትገኛለች ማለት ነው። የእናት ቡዳ የእናት ክፉ ማለት እንደዚህ ማለት ነው። አስባችሁታል? እናት በልጆቿ ህይወት ገብታ እንደዚህ ስትመሰቃቀል በጣም ነው የሚያሳዝነው። ካስታወሳችሁ ከዚህም በፊት የወዲት ጉዲት ተይማ የበቃን በቃ ይበቃናል፣ ይሄ ነገር ይበቃል እያለቻት መልሳ እናቷን ስትመክር ነበረ ማለት ነው። በዛን ጊዜ ወይዘሮ ወርቄ በጣም ኃይለኛ ነበረች ማለት ነው። በጣም የወዲትም ጉዲትም ስትፈራት ነበረ። ምንድን ነው ያለቻት? በፍጹም አንቺ እንዴት የወይዘሮ የወርቄ ልጅ ሆነሽ እንዴት ነው ቤት ውስጥ መጥተሽ ባልሽን ፈተሽ እኔ ጋር መጥተሽ የምትቀመጪው? ምን ስለሆነ ነው እቺ ሴትዮ ሳትደፊያ ሳትገያት የምትቀመጡ? እያለቻት ልጇን ጭራሹን ግድያ ስታበረታታት ነበረ ማለት ነው። የወዲት ጉዲት በሷ ሀሳብና በሷ አመለካከት ተነስታ ዛሬ ምን አይነት ህይወት እያሳለፈች መሆኑን እናንተም እኔም እናውቃለን ማለት ነው። ስለዛን ወይዘሮ ወርቅ የምትባለው ሴትዮ መቼምም የምትቀየር መቼምም ሰው ሆና እንግዲህ ሰው ህይወቷን ትመራለች ብዬ አላስብም። በእርግጥ ቤተሰቦች ከእንደዚህ አይነት ሰዎች መድኃኔዓለም ይሰውራችሁ፣ ልቡን ይስጣት፣ ፈጣሪ ማስተዋሉን ልብ ይስጣት እላለሁ ማለት ነው። እባካችሁ ጋይስዬ ቤተሰቦቼ እራሳችሁን ከእንደዚህ አይነት ሰዎች ጠብቁ። እንደ ወይዘሮ ወርቄ ደግሞ አስተሳሰብ ያላችሁ ሰዎች የትም አያዋጣችሁ፣ መጨረሻችሁ ዱቄት ሆኖ ነው የሚቀረው። ወይዘሮ ወርቄ
በሁሉ ልጆቿ ተሸሽታ እንግዲህ ባዷን ብቸኝነት እየጎዳት እና ሰላም አታት ይገኛለች። እናንተም ሰላማችሁን እንዳታጡ ልጆቻችሁ በህይወታቸው የሚጠቅማቸውን ነገር የሚወዱትን ነገር ማድረግ አለባቸው። የሚጎዳቸው ነገር ከሆነ ግን በፍቅር በትህትና